አንቺ እንዴት ያበደ ቤት ነው! ኧረ በክሪሽና የት አለች? የተቀበልከውን ቃስጠኝ ኤቢ የት አለች? መጀመሪያ በገንዘብ አይደል የተነጋገርነው? አንቺ ነሽ በገንዘብ ያልሽው፣ እኔ በኤቢ ነው የተስማማሁት። ይልቅ እቃውን ስጠኝና ገንዘቡን ልክልሃለሁ። አልሰጥም። ኤቢን አይኗን ሳላያት አልሰጥም። እንደውም ጠጣው። እሺ እንዴ አንቺ አንቺ በቃ አረ ግን ተይ፣ መች ነው የምታገናኙ? ምንድነው ወደ ሰማይ የምታንጋጥጠኝ? ያቀደችው ነገርም አለ። ዲዮች ሴትዮ እዚህ ቤት ተመጣይ ጀምሮ ምንም አልጣመች። እንዲህ ያለ ቤቱን እንዲው ቆልታ ትጨርሰው። እንዲው አንድ ቀን እንዲው እጄ ላይ ቢጥልሽ ምን አለ? ቆርጬ እንዲው አንጠራራት እንዲው ጋር ደሞ ሱሪ ለጥታ ደሞ ሰውን እንትን በጧት እዚህ ሰፊ ቤት ውስጥ ነገ ትልቅ የእድር ድንኳን ይጣላል። መድኃኒትን አላወካትም ማለት ነው። መድኃኒት ያንን ልቃጥ ያዘችው ምን ልታደርግ ይመስላችኋል? እስኪ ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቪዲዮውን ጀምሩት። እንደሚታወቀው ደረጀ መድኃኒትን አፏን አዘግቷት ነው። የሆነ ፋይልን በስልኳ ልኮላታል። ምን ሊሆን ይችላል? መድኃኒት ክፍለ ውስጥ ሆና በስልክ ደውላ አርጁንን ታወራዋለች። እቃም እንዲያመጣላት ታዘዋለች። እሱ መጀመሪያ ላይ ኤቢን ካላገናኘሽ መቼም አላመጣልሽም እያለ እየደረቀ ነበረ። ቢሆንም በስተመጨረሻም ግን ይስማማል። በሌላ በኩል ደግሞ ደረጀና ሚስቱ ማርታ ሊስማሙ አልቻሉም። ያልተስማሙበት ምክንያት ደግሞ መድኃኒትና ሰላም ናቸው። እንደሚታወቀው ደረጀ ስለ ሰላም ብዙ ጉዳዮችን ለመሸፋፈንና ለመደባበቅ እየሞከረ እንደሆነ እናውቃለን። እናም አሁን ላይ በመድኃኒት ምክንያት ስራዎቹ በሙሉ ሊጋለጡ ጫፍ ላይ ደርሰዋል። እኔ ለደረጀ አንድ ነገር ንገረው ወይም ምከረው ብባል አንድ የማደርገው ነገር ነገሮቹን በሙሉ ማርታ ከመድረሷ በፊት እውነቱን ማፍረጥረጥ ነው። ምክንያቱም መድኃኒት ሁሉ ጊዜ እነሱ ጋር የቆየችው ሁኔታውን ለማፍረጥና ነገሮቹን በሙሉ ለማበላሸት እንደሆነ ያውቃል። እናም እሱ በያዘባት ፋይል ብቻ ልጅቷ አፏን ዘግታ ትቀመጣለች ማለት ቀልድ ሊመስል ይችላል። ስለዚህም ነገሩን ከሌላ ሰው ከመስማቷ በፊት ራሱ ሁሉንም ነገር ነግሮ ሁኔታውን በራሱ ማስተካከል ቢችል ብዬ አስባለሁ። እናንተንም ሀሳብ ኮሜንት ላይ ያስቀምጡልኝ። መጀመሪያ ሰላምኛ ቤት መምጣት የለባትም ብሎ የተከራከራት ነበር። ከዛም ግን በስተመጨረሻም እሷ ባሏን ካልተናገረች ግን ትመጣለች ብላ ታሳምነዋለች። በሌላ በኩል ደግሞ ኤቢና መድኃኒት አብሮ ቁጭ ብሎ እያለ እንመለከታለን። እናም መድኃኒትም እንዴት ነው አባትሽ ግን እናትሽ ላይ እንደዚህ ቃቃ እየተጫወተባት ዝም የምትይው? ምን አይነት ሴት ነሽ? ለማንኛውም አሁን ትንሽና ውጪልኝ ትላታለች። አይ አልወጣም፣ ይሄ እኮ የኔ ቤት ነው ያልወጣም፣ መውጣት ካለብሽም አንቺ ነሽ የምትወጪው ብላ ኤቢ ትመልስላታለች። ምን ማለት ነው? በቃ አክስትሽን መሆኔንም መረሳሽ? ለእኔ መታዘዝም ተውሽ ማለት ነው? እኔንም አታከብረኝም ማለት ነው? አባቴን እንደዚህ እየሰደብሽና እየተናገርሽው እያየው እኔ አንቺ እንዳከብርሽ ትጠብቂያለሽ? መጀመሪያ እኔን ማክበር አለብሽ፣ ቤተሰቤን ማክበር አለብሽ እኔ አንቺ ከማክበሬ በፊት ብላ ትናገራታለች። በሌላ በኩል የደረጀና የማርታ ጉዳይ መጨረሻውም እንደሆነ እየታወቀ አይደለም። ማርታ ከጊዜ ወደ ጊዜ በባሏ ሁኔታ ተለወጠባት እንደሆነ ተረድታለች። እና እሱም ሁሉንም ነገር ግን ሊነግራት ባለመቻሉና በውስጡ አሞቆ ስለያዘ ብዙ ጥፋቶችን እየሰራ እንደሆነ እንመለከታለን። እሱም መድኃኒትን ወደ መጣችበት ቶሎ ሸኛት ይላታል። እሱም ማሸኛታለሁ ግን ምን አርጋት ነው እንደዛ ስትል የነበረችው? ጨካኝ ነው፣ አረመኔ ነው ባልሽ፣ እሱን ጠይቅ እያለች ነበር። ምን አርጋት ነው? ምን አረጋታለሁ? ዝም ብላ እኮ ነው። ለማንኛውም ቆይ እኔ እሰጣታለሁ ይላታል። ምንድነው የምትሰጣት ደግሞ? ምንድነው የምትሰጣት ደግሞ? ምን አስደነገጠ ስትለው ኧረ ተው፣ ምንድነው እዚህ ቤት ልታሳበዱ ነው እንዴ? እኔ ልትገሉ ነው እንዲያሰባችሁት ብሎ ደረጀ ሁኔታው ላይ ዋይታ ይፈጥርና ለጊዜውም ቢሆን ከሷ ጭቅጭቅና ንትርክ ለማምለጥ ይሞክራል።
በሌላ በኩል ደግሞ የሚገርሙና ያስደነገጠ ነገር የገዜ ነገር ነው። ገዜ ለዛ ነው ላይ የተለማመጣት ይገኛል ያኩሩ ሰው እና መጨረሻቸው ምን እንደሚሆን ግራ ገብቶናል። መጀመሪያ ሲኮራ የነበረውን ደግሞ ከስር ከስራው እየተከተለ ሲለምናት የተመለከተ ነው። በሌላ በኩል አርጁን እቃውን እንዳለ ይዞላት ይመጣል። ለማን? ለመድኃኒት። መድኃኒትም ወደ ውጭ ትወጣና እቃውን ትቀበለዋለች። ከዛ በፊት ግን እቃውን ስጠኝ ስትለው የት አለች ኤቢ? ካልመጣች አልሰጥሽም፣ ብሩ ልክልሃለሁ እቃውን አምጣልኝና፣ ግን የተስማማነው እኮ በኤቢ ነው፣ ከፈለክ ጠጣው እሺ ብላ ልትመለስ ስትል እንኪሽ በቃ ብሎ እቃውን ይሰጣት ይመለሳል። አረ ኤቢን አገናኝኝ እያለ ይመለሳል። እናም ከርቀት ሆኖ ያለው ገዜም ነገሩ ግራ ገብቶታል። መድኃኒትም እቃውን ይዛ ወደ ውስጥ ከገባች በኋላ እዛው ካርቶኑን መከፋፈት ትጀምራለች። ይህኔ ምን እያሰበችውን የሆነ ተንኮል እኮ አስባል የሆነ ተንኮል እየጠነሰሰች ይሆናል ብሎ በውስጡ እያሰበ ያለው ገዜ ነገሩን ከርቀት ሆኖ የተከታተለ ነው። እሷም በእቃ ውስጥ የያዘችውን መርዝ ይሁን ማንነቱ ያልታወቀ ነገር ከተጠቀመችበት ምናልባት ገዜ የመጀመሪያ ምስክር ይሆናል ብዬ አስባለሁ። እናንተስ ሀሳባችሁ ምን ይሆናል? መድኃኒት እንግዲህ እንዳያችሁት እቃውን ከፍታ አውጥታ ስትመለከተው መድኃኒትን ወይም ደግሞ መርዝ አይነት እቃ ባህሪ ያለው እቃ ይመስላል እና ምን እንደሆነ አብረን የምንመለከት ይሆናል። አላወከኝም ማለት ነው ደረጃ እያለችም ስትዝት ተመልክተናል። ለማንኛውም እኔ እዚህ ጋር ልሰናበታችሁ። ቀጣይ ክፍል ላይ ይመለሳለሁ። በሌላ ድራማ በምን ልምጣ ሀሳባችሁን አስቀምጡ። መልካም ጊዜ ይሁንላችሁ። ቻው